የወቅቱ የወርቅ ዋጋ በተለይ ደግሞ በፒያሳ አካባቢ ምን ይመስላል? የወርቅ ዋጋ እንደ ጥራቱ ወይም ደግሞ እንደ ካራቱ ይለያያል። በአሁኑ ሰዓት በገበያው ላይ ያለው ዋጋ ምን ይመስላል የሚለውን ዋና ዋና ካራቶች 14 ካራት፣ 18 ካራት፣ 21 ካራት እና የ24 ካራትን ዋጋ ይዘንላችሁ መተናል የምንነግራችሁ ይሆናል። በአሁኑ ወቅት በኢትዮጵያ በተለይም ደግሞ በፒያሳ የወርቅ ገበያ ከፍተኛ ለውጥ እየታየበት ያለበት ወቅት ነው። የብር ምንዛሪ ተመን መለወጥን ተከትሎ የወርቅ ዋጋ በየቀኑ አልፎ ተርፎም በየሰዓቱ ሊለዋወጥ ይችላል። ስለ ወቅታዊ የፒያሳ የወርቅ ውሎ ጥንቃቄ ማድረግ ስላለብን ነገር መረጃን ይዤላችሁ መጥቻለሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ቻናሉን ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ቤተሰብ እንድትሆኑ እያልን በማክበር እንጠይቃለን። መጀመሪያ ግን ዋጋውን ከመንገር በፊት ወርቅ ስትገዙ ምን አይነት ልማድ አላችሁ? ልማዳችሁን እስቲ ኮመንት ላይ አስቀምጡልን። በፒያሳም ሆነ በማንኛውም ቦታ ወርቅ ስትገዙ የሚከተለውን ነጥቦች ልብ ማለት አለባችሁ። የመጀመሪያው ነገር ደረሰኝ መቀበል ነው። ይህ በጣም ወሳኝ ነጥብ ነው። በደረሰኝ ላይ እንደነገርኳችሁ የወርቅ ካራት ክብደቱ በግራም የተከፈለው ዋጋ በግልጽ መገኘቱን ያሳያል። ደረሰኝ የሌለው ወርቅ በኋላ ለመሸጥ ሆነ ለመቀየር አስቸጋሪ ስለሚያደርግባችሁ ነው እንደዛ ምላችሁ። ሌላው ደግሞ ሁሉም ወርቅ በሚባል ደረጃ ሃልማርክ ወይም ምልክት አለው። የካራት ምልክት አብዛኛው ወርቅ ከውስጥ በኩል የጥራት ምልክቱ ለምሳሌ 18K 21K ተቀርጾበታል። ይህንን በቅርበት መመልከታችሁን እርግጠኛ ሆኑ። ሌላው ሚዛን ማረጋገጥ ነው። ወርቁ ሲመዘን አይኑ ስር መሆኑንና ሚዛኑ በትክክል ዜሮ ላይ መነሳቱን ያረጋግጡ። በተጨማሪ የሌበር ኮስት የሚባለው የወርቅ ጌጦች ከወርቁ ዋጋ በተጨማሪ የሥራ ማስለያ ይጨመርባቸዋል። በጣም ውብ የሆኑና ውስብስብ ስራ ያለባቸው ጌጦች የመስሪያ ዋጋቸው ስለሚጨምር ለኢንቨስትመንት እንዲሁም ለማስቀመጥ ከሆነ የሚገዙት ቀለል ያለ ስራዎችን መምረጥ አለባችሁ። ሌላው ወርቅን አስይዞ ብድር መውሰድ ወይም ግድ ማስያዝ በፒያሳ የተለመደ ነው። እዚህ ላይ የሚከተሉት አደጋዎች አሉ። የመጀመሪያው